ትሁቴ በሚያሳዝን ሁኔታ ወደ ክፍለ ሀገር ሄዳለች። ታዲያ አባቢም ደግሞ ልጄ እንዴት ይህንን ያህል ዓመት ሰው ቤት የነበረች ከሀገሯ ወጥታ የነበረች ሴት እንዴት ባዶቿን በድንገት ተነስታ ትሄዳለች ሲልም አባቢ እንድትቆይ ብቻ ሳይሆን አባቢ የምትፈልገውን ነገር ገዛዝታ እስከምትሄድ እንኳን ትንሽ ጊዜ ያስፈልጋታል በማለት አናግሯት ነበር። አባቢ በመጀመሪያም እንድትቆይ ከልጄ ነጥዬ አላይሽም፣ አንቺ ሄድሽ ማለት አይኔ ጠፋ ማለት ነው ቢለምናትም ትሁቴ ግን እባክህን አባዬ አትጫነኝ መሄድ አለብኝ ብላለች። አባቢ ደግሞ ታዲያ እሺ ታዲያ አንዳንድ ነገሮች እንኳን የሚያስፈልግሽን ነገር አትገዥም እንዴ ለምን ቢላትም እሷም አባዬ ቤተሰቦቼ እኔም ብቻ ነው የሚፈልጉት ምንም አይነት ቁስ አይፈልጉም ስትል ትሁቴ የመጨረሻ ውሳኔዋን አሳውቀዋለች። ታዲያ ፍትሐዊ አባት የሆኑት አባቢ ደግሞ ልጄ ምንም ስጋት አይግባሽ፣ የሚያስፈልግሽን ነገር የምትፈልጊውን ያህል ገንዘብ አስገባልሻለሁ፣ ለዛ ችግር ለማለት ትሁቴን አባቢ መርቆ ሸኝቷታል ማለት ነው። ታዲያ ይህ ነገር ከመፈጠሩ በፊት ደግሞ ዳንኤል አባቢ ትሁቴ ልብሷን እያዘጋጀች ነው ልትሄድ ይመስለኛል በማለት ለአባቢ ማሳውቆት ነበር። ታዲያ አባቢ ደግሞ የእውነት የምታደርገው ይመስልሃልም ብሎት ዳንኤልም ደግሞ ከሰሞኑ ሁኔታዋ ጥሩ ስላልሆነና እንደ ከፋት ተመልክቻለሁ፣ ስለዚህ ታደርገዋለችም ብሎት ነበር። አባቢም ትሁቴን በትህትና በልመና ለመምከርም ለማረጋጋትም ፈልጎ ነበረ። ትሁቴ ደግሞ በእጅጉ እንደ ከፋትና ከዛ ቤት መቀመጥ እንደማትፈልግ የበታችነት ስሜትና ተረግጦ መኖር ይበቃኛል ብላ ለአባቢ ውሳኔዋን አሳውቀው ነበር። ታዲያ በመጨረሻም አባቢ ደግሞ መርቆ ሸኝቷታል ማለት ነው። በሌላ በኩል ደግሞ አባቢ አንተ ንግግር የማታውቅ ምንም የማያውቅ ልጅና የተረገመች ሚስት ያለው ሰው ሁለተኛ ከአይኔ ላያችሁ አልፈልግም፣ እናንተም ቤቴን ለቃችሁ ውጡልኝ ሲል ደግሞ አባቢ ለካሌብ ማስጠንቀቂያ ሰጥቶታል። አባቢ በሌላ በኩል ደግሞ ዳንኤልን ቤቱን ለቆ እንዳይሄድ በልመና አስቀርቶታል። እንግዲህ ሁላቸውም የዳንኤልና የቲናን ቤት መልቀቅ ሲጠባበቁ ነበር። ዛሬ ላይ ደግሞ አባቢ ካሌብን እንጂ ዳንኤልን ውጣልኝ አላለም። ዳንኤል ደግሞ እስካሁን ድረስ ከቤት መቀመጡ የከነከነው ካሌብ ደግሞ አባቢ የተረበሸው በእናንተ ምክንያት ነው፣ ሰላሜን እያጣው ነው፣ ለቀህ ውጣልኝ ሲል ደግሞ አባቢ በሌላ በኩል ያስቀረውን ዳንኤል ደግሞ እሱ በሌላ በኩል ሊያስወጣውን ሞክሮ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እና በሌላ በኩል ደግሞ አባቢን እንዲያግትላትና አባቢን ከልክ ያለፈ ገንዘብ ለመቀበል ከዚህ በፊት አሳግተው እንደነበር ይታወቃል። ዛሬ ላይ ደግሞ አጋቹ በዙሪያዋ ላይ እያንዣበበ ነው። አባቢን አስመልጠሽዋን አንቺ ነሽ ያስመለጥሽው ሲልም ደግሞ ችግር ውስጥ እንደገባና አሁን ገንዘብ እንደሚያስፈልገው በጥብቅ አስጠንቅቆ ነግሯታል። ካለበለዚያ ህይወቷን እንደሚያጠፋው በተለይም ደግሞ በዚች አጭር ጊዜ ውስጥ በቀናቶች ውስጥ 1 ሚሊዮን ብር እፈልጋለሁ በማለት ማንቁርቷን ይዟታል። ታዲያ ቲና አሁን ላይ ብትለምነውም ብታናግረውም እኔ አይደለሁም ብትለውም ይሄ ሰውዬ ደግሞ ምንም ሊያዳምጣት አልቻለም። በሌላ በኩል ደግሞ አባቢን እየተከታተለ አባቢ ወደ ሻይ ቤት ሄዶ በተቀመጠበት ቦታ አጋቹ መጥቶ ከፊት ለፊቱ ድቅን ብሎ ነበር። አባቢም ደግሞ ገርም ድንቅ የሚለው ነገር አሁንም እየተከታተልከኝ ነው፣ ለአንተ ደግሞ አላንስም በማለት እንግዲህ አባቢ በቦታው ላይ በነበረበት ሰዓት ፈሪ እንደነበረ እየነገረው ነበረ። አጋቹ ለአባቢ የዛኔ እኮ አፈን መክፈት አችልም ነበር፣ ዛሬ ምን ተገኘ? እንዴት እንደዚህ አፈን ሞልተህ ልትመልስልኝ ትችላለህ? ቢልም አባቢ ደግሞ ልባም እንደሆነና ከፈለገም የዛኔ ማስሮት እንጂ ገጥሞ እንደማያሸንፈው በመናገር እንግዲህ ደሙን ተክ አድርጎታል ማለት ነው። አሁን ከፊት የዘወር የማተልልኝ ከሆነ ጥበቃ መጥራት እችላለሁ ብሎም ከአጠገቡ እንዲወገድ አድርጎታል። ቲና በሌላ በኩል ደግሞ ዳኒን እባክህን ላሳለፍናቸው ምርጥ ጊዜያቶችና ላደረግኩልህ መልካም ነገር ስትል ብቻ አሁን ላይ እርዳታ ያስፈልገኛል በማለት ወደ ዳንኤል በመሄድ ዳንኤልን ትማጸነዋለች። ዳንኤልም የምረዳሽን ነገር ንገሪኝ ይላል። ዳንኤል ፊቱን ቢያዞርባትም ነገር ግን ደግሞ በሚያስፈልጋት በተለይም ክፉ ቦታ ላይ መጥፎ ነገር ከደረሰባት ለዛ ነገር ደግሞ ካጠገቧ እንደሚሆን አሁንም በዚህ በኩል እንዳትካዳት ደግሞ በተግባር አሳይቷታል። ታዲያ ምን
እንድረዳሽ ነው የምትፈልጊው? ምንድን ነው ከኔ የምትፈልጊው? በማለት ጠይቋን ነበር። ቲናም የምትፈልገው ነገር ደግሞ በእጅጉ ከባድ ነው፣ ችግር ውስጥ ነኝ ያለሁት፣ ያን አባዬን እንዲያግትልኝ ያደረግኩት ሰውዬ አሁንም በዙሪያ ያለ እያስፈራራኝ ነው፣ ከፍተኛ ገንዘብ ይፈልጋል በማለት በተለይም ደግሞ አሁን በዚች አጭር ቀናቶች ውስጥ 1 ሚሊዮን ብር እፈልጋለሁ ብሎኛል እና እባክህን እርዳኝ በማለት ለዳኒ ጥያቄ ታቀርብለታለች። ዳኒም ደግሞ በገንዘቡ ብዛት በእጅጉ በመደናገጥ ይህ ሰውዬ ግን ከዚህ ሌላ ቁጥር አያውቅም እንዴ ብሎ አስገራሚ መልስ መልሶላታል። እሷም እየቀለደ መስሏት እኔ ቀልዴን አይደለም እባክህን አሁን አድነኝ በማለት እንግዲህ እሱ አቅም እንደሌለው ገንዘብም የለው በገንዘብም ሊረዳት አይችልም። በሌላ በኩል ደግሞ እደበድብልሻለሁ አልል ያንን የሚያክል ሰውዬ የሰማይ ሰባሪ የሚያክል ሰውዬ ከፊቱ ሄጄ አልቆምም፣ ምንም ነገር አቅም የለኝም በማለት እንግዲህ እንደማይችል አሳውቋታል። እውነታው ደግሞ ዳኒ በእጁም ገብቶ ስለነበረ እውነታው በእርግጥ ይሄ ሰውዬ ተስፋ የቆረጠ ስራው ሁሉ ወንጀል ብቻ የሆነ ሰውዬ ማንም በቀላሉ እንደማይችለውና እሷስ ምን ሲባል ከእንደዚህ አይነት ሰውዬ ጋር ምንም ነገር ፈጣሪውንም ሆነ በአጠገቡ ያሉትም ህግ ምንም የማይፈራ ሰው ጋር እንግዲህ ደፍራ እንደሄደች ራሷ ውጤቱን አግኝተዋለች ማለት ነው። ቲናን መምከር አይቻልም። አሁንም በዚህ ሁኔታ ላይ እንዳለች እንግዲህ መጥፎ ነገር ታስባለች። ዳኔንም አሁንም ደግሞ ወደ ነበርንበት ቦታ እንመለስና አብረን ሆነን የፈለግነውን ነገር በፊት የጀመርነውን ነገር አላማችንን እናሳካ ትለዋለች። ዳኔ ግን አሁን በጭራሽ ያ ነገር እንደውም በፊት የሰራውን ነገር በእጅጉ እየጸጸተኝ ነው፣ ጸጸትም አላስቀመጠኝም አይደለም አሁን ከአንቺ ጋር በድጋሜ ልተባበር በማለት እንግዲህ ዳኒ በዚህ በኩል በመጥፎ ስራ ጀርባዋን እንደሰጣት ነው። ካሌብም ወደ ትሁቴ በምሽት ወደ ኪችን በመግባት ትሁቴ እንደተቀየመችውና ለምን እንደተቀየመችው ይቅርታም እንድታደርግለትም ለምኗት ነበረ። ትሁቴ እኔ እኮ እንደ እህቴ ስለማይሽ ነው ከወንድ ጋር ስላየሁሽ የተበሳጨሁት በማለት ትሁቴን አናግሯን ነበር። ትሁቴም ደግሞ እኔም እንደ ወንድሜ ነው ማይሄ ነገር ግን ይበቃል ይህ ነገር በማለት እሱ ሊያናግራ ቢፈልግም አሁን ስራዬን ጨርሼ መሄድ እፈልጋለሁ፣ መጥቼ አናግራችኋለሁ በማለት ከአባቢ ጋር ሆነው እንዲያናግሯት አድርጋቸው ነበር። ታዲያ ስራዋንም ስጨርስ ወደ አባቢ በመሄድ ከአባቢ ፊት ለፊት ሆና የከፋትን ነገርና እንደተናገራት እሷም ደግሞ እረፍት ወስዳ እንደማታውቅ ለአባቢ ታውቃለህ አባቢ እኔ ከዚህ በፊት እረፍት የሚባል ነገር ወስጄ አላውቅም፣ እረፍትም ብዬ የሚሄድበትም ዘመድም ጓደኛ ምንም የለኝም፣ ነገር ግን ደግሞ ባገኘሁት አጋጣሚና ባገኘሁት ክፍተት ደግሞ ሲመቸኝ አየር ለመቀበል ወደ ውጭ ወጣ ነበር። ታዲያ ያ ነገር ደግሞ ለካሌብ እንዳልተመቸው አውቃለሁ፣ ስለዚህ ይበቃኛል በማለት እንግዲህ ትሁቴ ውሳኔዋን ለአባቢ እዚህ ጋር ነበር ያሳወቀችው። ካሌብም እንግዲህ ለአባቢ ማስተባበያ ሊናገር ነበር። አባቢም ደግሞ ንግግር የማይመርጠው ልጁን ደግሞ ሁለተኛ በዚህ መልኩ አይደለም ትሁቴን ይቅርና እንግዲህ ቤቴንም ጭራሹን ለቃችሁ እንድትወጡልኝ በማለት ከነ ሚስቱ ውልቅ ብሎ እንዲወጣ ነግሮታል። ታዲያ ቲናም ደግሞ ከነ ሚስት በመባሏ በተለይም ደግሞ የሚስትነት ክብርን አባቢ ካፉ ስላላወረደ ደስ ብሏታል። ታዲያ አባቢን አመሰግናለሁ ብላለች። በሌላ በኩል ካሌብ አባቢ ቤቴን ለቃ ውጣልኝ ማለቱ ቢያበሳጨውም ቲናን ደግሞ ከነ ሚስት ማለቱ በእጅጉ ደስ ብሏታል። ከነ ሚስትህ እንግዲህ ገና አልተፋታሁም በማለት እሷ ደስታዋን ስትገልጥ ካሌብ ደግሞ አንቺ ምንድን ነው የምትዩ ከመቼ ጀምሮ? ለካሌብ በእርግጥ ይሄ ነገር አስደንግጦታል። ሚስትህ ማለቱ ለአባቢ አዲስ ነገር ሆኖበታል። እሷ እንግዲህ ባሌ ነው ብላ ገግማ ስለሆነ ከቤት የተቀመጠችው ካሌብም ደግሞ እንግዲህ በራሱ ጅልነት እንደሆነ ያስቀመጣት አባቢ ይናገራል በተደጋጋሚ። አሁንም ቢሆን በዳንኤል ሳይሆን በሱ ሞኝነት እንደሆነ ቲና ይሄንን ሁሉ ግፍ እየሰራች ያለውን አባቢ በደንብ አድርጎ ጠንቅቆ ያውቃል። ታዲያ ትሁቴ ደግሞ የአባቢን በህይወት ለመኖር እስከዚች ሰዓት ድረስ ህይወቱን ያተረፈችው ትሁቴ ነበረች። ትሁቴ እንግዲህ በቃኝ ደክሞኛል፣ ቤተሰቦችን ማየት እፈልጋለሁ ብላ ዛሬ ውሳኔዋን አሳውቃለች። በሌላ በኩል ደግሞ ቲና ሌላ አዲስ ሴራ እየሸረበች ነው። ሴራው ደግሞ ለዳንኤል አብረን ስራ ብትለውም ዳኔ ግን በዚህ በኩል እንደማይስማማ አሳውቋት ነበረ። ዳኔም በሌላ በኩል ደግሞ ትሁቴን እንድትረጋጋና ምን እንደገጠማት እንደ ወንድሟ መሆኑን ሁሌም ደግሞ ሲከፋትም ስትስቅም ስትደሰትም ስታዝንም ፊቷን አይቶ መረዳት የሚችል ልጅ መሆኑን እየነገራትና የምትፈልገው ነገር ካላት እንዲረዳትም ጠይቋን ነበር። ትሁቴም ከዳኔ ጋር በመደሰት ብቻ እንደዚህ ስለጠየቃት አመሰግናለሁ ብላ ምንም ነገር ግን አልነገረችውም። ቲና እንግዲህ የሰውዬ መቀመጫ መቆሚያ ስላሳታት ገንዘቡን እፈልጋለሁ አሁኑኑ ስላላት
አማራጭ ስላጣች እንግዲህ የማይሆን ትልቅ ሴራ እየሸረበች ነው። ለአጋቹ እንግዲህ ያዘጋጀችለት አንድም ካሊብን ማገት አንድም ደግሞ ትሁትን ማገት ነው። ትሁትን ማገቱ አባቤ እንዳይኑ ብሌን ስለማያት ከልጆቹ ነጥሎ ስለማያያት ትሁቴን፣ ስለዚህ ምን ይመስልሃል ትሁቴንና ወይ ካሊብን ከሁለት አንዳቸውን እያለች እንግዲህ ቲና አሁንም በድጋሜ ወደ መጥፎ ስራ ተመልሳለች ማለት ነው። ገንዘብ ከየትም እንደማታገኝ ታውቃለች። ትሁቴን ብታገት ደግሞ አባቤ ሳይሳሳ ገንዘብ እንደሚያወጣ እየገመተችና እያሰበች እንግዲህ ትሁቴ ወደ ክፍለ ሀገር ብላለች። በመንገድ ላይ ልጠልፋት አስባ ይሆን ወይስ ደግሞ እንግዲህ የሚቀጥለውን ክፍል ደግሞ አብረን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ባይ ባይ።